ይቅርታ ሰይጣን የገነባው ድልድይ፣ ሰይጣን የገነባው ግድግዳ የሚፈርስበት ነው። ይቅር የምንለው ለማን ነው? በማርያም ንገሩኝ። ይቅር ለማ? ይቅር ለይቅር ባዩ ከተነጋገርን ይሄን ያህል ጊዜ ሆነን፣ ዛሬ ግን በእግዚአብሔር ቃል መስታወትነት ራሴን አይቼ ደግሞ ከቂም ያተረፍኩት ምንም ነገር ስለሌለ በእኔ በኩል ይቅር ብያለሁ ትላላችሁ። አያችሁ ይቅርታ፣ አያችሁ ይቅርታ። ይቅር በማለት ምንም አልተጎዳም። እንዲህ አይነት ይቅርታ አለ። የትምህርታችን ርዕስ ይቅርታ በሚል ይሆናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 21 ቃል በቃል እንዲህ ይላል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን? አለው። ኢየሱስም መልሶ እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ ብቻ አልልህም። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄ ጥያቄና መልስ ወይም ይሄ ሐሳብ የመጽሐፉ ወይም የምልልሱ የቃሉ መልእክት ዋና አስኳሉ ምንድነው ሲባል ትምህርቱ ይቅርታ ነው። የጴጥሮስ ጥያቄ ስንት ጊዜ ይቅር ልበል ነው። የመድኃኔዓለም መልስ ደግሞ የይቅርታ ገደብ የለውም። ፍጹም ይቅርታ አድርግ። ከበደለም በኋላ ይቅርታ አድርገህለት ከዚያም በኋላ ያበደል አይታሰብም። የተሰረዘ የተወራረደ ሂሳብ ነው። የተዘጋ ፋይል ነው። ከይቅርታ በኋላ ሌላ ቂም የለም። ይቅር የሚባለው እስከ ስንት ጊዜ እንደሆነ ጴጥሮስ ጠየቀ። ደግሞ ወንድሜ ቢበድለኝ ምንድነው ማድረግ ያለብኝ? የጴጥሮስ ጥያቄ ነው። የጌታችን መልስ ደግሞ ቁጥር 15 ላይ በጣም የሚገርም ነው። እንደዚህ ይላል፣ ወንድምህ ቢበድልህ ይላል። ወንድምህ ምን ቢልህ? አብራችሁ በሉ በማርያም። ወንድምህ ምን ቢል? ቢበድልህ ይላል። ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ይኸው የመጀመሪያው እርምጃ ይሄ ነው። ከተቀየመ ሰው ጋራ ከተኮራረፍነው ሰው ጋራ መጀመሪያ ማድረግ ያለብን ለምን ሰላም አላለኝም፣ ለምን እንዲህ አለ ብሎ ማኩረፍ ሳይሆን ለመሆኑ ምን በድዬህ ነው? ምን አድርጌ ነው? ምን አጥፍቼ ነው? እስኪ ንገረኝ ብሎ መጀመሪያ ሄደህ ውቀሰው። አዮ ቢሰማህ ወንድምህን አተረፍከው ይላል። ወንድምህን ምን አልከው? ትልቅ ትርፍ ነው። ይሄ ትርፍ በገንዘብ የማይተመን ነው። የከሰርነውን ወንድም፣ ያጣነውን ወዳጅነት፣ የጎደለውን ፍቅር እንደገና የምንሞላው በይቅርታ ነው። የተጣላነው ሰው ላይ ሁለት አይነት እርምጃ ነው የሚወሰደው። አንደኛው መክሰስ ነው፣ ሁለተኛው መውቀስ ነው። ቤተ ክርስቲያንና መጽሐፍ ቅዱስ የሚያበረታታው ግን መክሰስን አይደለም። ምን ነው? መውቀስን ነው። ራሱ ጌታ እግዚአብሔር እንደዚህ ይላል፣ ኑና እንዋቀስ። አያችሁ? ምክንያቱም መውቀስ የምንፈልገው ማጣት የማንፈልገውን ሰው ነው። መልሰን ወዳጅነቱን ማስቀጠል ስንፈልግ ነው። ስለዚህ ይቅርታ ደግሞ የተሰበረውን የፍቅር ድልድይ እንደገና መጠገኛ መንገድ ነው። የተቋረጠውን ህብረት እንደገና ማስቀጠያ ነው። የተገነባው የጥል ግድግዳ ማፍረሻ መዶሻ ነው። ይቅርታ ሰይጣን የገነባው ድልድይ፣ ሰይጣን የገነባው ግድግዳ የሚፈርስበት ነው። ይቅር የምንለው ለማን ነው? በማርያም ንገሩኝ። ይቅር ለማ? ይቅር ለይቅር ባዩ፣ እኛን ለታገሰን፣ ስንት ጉዳችንን ሸፍኖ ለያዘን፣
ስንት ነውራችንን ለከደነ ይቅር ላለን ለታገሰን ነው ይቅር የምንለው። ለማንም ብለን አይደለም። ሁለተኛው ይቅር የምንለው ይቅር ለመባል ነው። ይቅር የምንለው ለምንድን ነው? በእርግጥ ጸሎታችንም ይሄው እኮ ነው አይደል? በደላችንን ምን በለን እኛም የበደሉንን ምን እንላለን? ይኸውላችሁ የኛ ጥያቄ ይሄ ነው። እኛ የበደሉንን ይቅር እንላለን፣ አንተ ይቅር በለን። የሱ መልስ ደግሞ የሚሆነው እናንተ እነሱን ይቅር በሉ፣ እኔ እናንተን ምን እላለሁ? ይቅር ስትሉ ይቅር እላቸዋለሁ ነው። የኛም ጥያቄ እነሱን ይቅር እንላለን፣ አንተ ደግሞ የኛን በደል ይቅር በል። አሁን የኛ ተግባር ደግሞ የበደሉንን ይቅር አንልም። እኛ ግን ይቅር እንድንባል እንፈልጋለን። እዚህ ጋር ነው ስህተቱ። አያችሁ፣ ወንድምህ ቢበድልህ ብቻህን ሆነህ ሄደህ ውቀሰው። ቢሰማ ወንድምህን አተረፍከው። ባይሰማ ግን 2 ወይም 3 ሰው ሆነ አስጠይቀው። ይሄ ደግሞ ሽምግልና ማለት ነው። አስታራቂው ለበጎ ለይቅርታ ስራ የሚከፈለው ዋጋ ነው። ይሄ ደግሞ ቢሰማ ወንድምህን አተረፍከው፣ ባይሰማ ደግሞ ለቤተ ክርስቲያን ነገር ይውላችሁ። ቤተ ክርስቲያንንም ባይሰማ፣ ቤተ ክርስቲያንን ማይሰማ ማለት ሌላው ቋንቋ ምንድነው? ለቤተ ክርስቲያን መንገር ማለት እንዲሁ ለድንጋዩ ለህንጻው አይደለም። በቤተ ክርስቲያን ውስጥ ስለ ይቅርታ ጥቅሙ ምንድነው የሚለውን ጉዳይ ጠቅሰው አብራርተው ሊነግሩ ለሚችሉ መምህራን ነገርና በነሱ በኩል ደግሞ ይወቀው ነው። ከዚህ በኋላ ነው በአንድ ሰው ላይ በቃ ብሎ የሚተው እንጂ ዝም ብሎ ሰላም የነበረው በአሉባልታ ያንን ወዳጅነት ያንን ወንድም ዝም ብሎ መዝጋት ማቋረጥ አይቻልም። አያችሁ፣ ለፍቅር የሚከፈለው ዋጋ ለይቅርታ የሚሰጠው ቦታ እዚህ ድረስ ነው። ለመሆኑ አለ ጴጥሮስ ጠየቀ። አንድ ሰው ተጣላሁት፣ እሺ ባያውቅ ነው ብዬ ታረቅን፣ ጉዳዩ ተዘጋ። ሁለተኛ ቢበድልስ? ሶስተኛ ደግሞ መልሶ ቢበድለኝስ? አሁንም ይቅር ስል አራተኛ ቢበድለኝስ? አሁንም ይቅር አልኩት። አምስተኛ ቢደግምስ? 7 ጊዜ ሙሉ ይቅር ልበለውን አለ ጴጥሮስ። ክርስቶስ ሲመልስ እሱን 7ን ቁጥር በስንት አባዛው አለው? በ70 አባዛው። ያም ማለት 7 ሲባዛ በ70 አባዝተህ የመጣልህን ቁጥር እየቆጠርክ 1 አሁን ይቅር ብያለሁ፣ 2 አሁንም ይቅር ብያለሁ ብለህ ያ ቁጥር ሲሞላ ላትታረቀው ተጣላው ማለት አይደለም። 7 ቁጥር በዕብራውያን ፍጹም ነው። ምንድን ነው? ፍጹም ነው። ስለዚህ ፍጹም 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 ይቅርታ አድርግ ማለት ነው። አሁን የክርስቶስ መልስ በይቅርታ የተጎዳ ስለሌለ፣ ይቅርታ እረፍት ስለሆነ፣ ይቅርታ የቆሸሸውንና የተበላሸውን ማንነታችንን እንደገና የምናክምበት ስለሆነ፣ ይቅርታ ውስጣችንን የበረዘውን ጉዳይ ማጽያ ስለሆነ፣ ያ በኃጢአት ያ በቂም የቆሸሸ ልባችን የሚጠራው የሚነጻው የሚወለወለው በይቅርታ ነው። የዳዊትን ጸሎት አስቡ። ጌታ ሆይ ንጹሕ ልብ ፍጠርልኝ። እስኪ በሉ። ምን አይነት ልብ? በምንድን ቆሽሾ ነው ልብ? በቂም እኮ ነው የሚቆሽሸው። ክፉ ነገር በማሰብ ነው ልብ የሚቆሽሸው። ስለዚህ የሚነጻው በምንድን ነው? በይቅርታ። የሚነጻው በምንድን ነው? በጎ በማሰብ በእንዲህ አይነት ሐሳብ በመቀየር ነው የሚነጻው። የዳዊትን ጸሎት እግዚአብሔር ሰማ። ዳዊት እሰይ ስለት የሰመረ ብሎ እንዲዘምር አደረገው እግዚአብሔር። መልሱን ተመልከቱት። ንጹሕ ልብ ሰጥቼሃለሁ ብቻ አይደለም ያለው እግዚአብሔር። ራሱን ዳዊትን ንጹሕ ልብ ሰጠውና ከዛ ደግሞ ራሱን ዳዊትን የኔ ልብ ነህ አለው። ዛሬ ዳዊት ሲጠራ ንጹሕ ልብ ያለው ሰው ተብሎ አይደለም፣ ጭራሽ ልበ አምላክ ተብሎ ነው የሚጠራው። ከፍ ብሎ የማን ልብ ማለት ነው? በመድኃኒዓለም ንገሩኝ። አሁን ልበ አምላክ ማለት የማን ልብ ማለት ነው? የአምላክ ልብ። አስባችሁታል? የአምላክ ልብ፣ ያ የወጉትን ይቅር የሚል ልብ፣
ችንካሩን እያጠበቁት ለነሱ የሚራራ ልብ እንዴት ድንቅ ነው! እሱ ይህንን ቃል ሲናገር የማያደርገውን አይደለም የሚያደርገውን ነው የሚናገረው። አያችሁ፣ መድኃኔዓለም የሚናገረውን ያደርጋል፣ የሚያደርገውን ይናገራል፣ የሚያስተምረውን ይተገብራል። ጹሙ ሲል ጹሞ ነው፣ ጸልዩ ሲል ጸልዮ ነው፣ ይቅርታ አድርጉ ሲል ይቅር ባይ ሆኖ ነው። በዛ ልክ ብቻ አይደለም፣ ታማው ብሎ አይደለም፣ ያው እየወጉት ይቅር የሚል አባት እሱ ነው። እንግዲህ አባታችን ሆይ ብለን የምንጠራው የይቅር ባዩ ልጆች ሆነን ግን እኛ ቂመኞች ነን። በምንም የማንመሳሰል ሆነ። አያችሁ፣ ልጅ አባቱን ሲመስል እንዴት ደስ ይላል። እኛ አሁን ትምህርቱ፣ ወንጌሉ፣ ዝማሬው፣ የቤተ ክርስቲያኗ ተልእኮ፣ አገልግሎት፣ ስርዓተ አምልኮ በሙሉ ወደዚያ ወደ እግዚአብሔር ጠባይ እግዚአብሔርን ወደ መምሰል እንድናድግ ነው እኮ እየተሰራን ዕለት ዕለት በቃሉ፣ ዕለት ዕለት በቅዳሴው፣ ዕለት ዕለት በወንጌሉ የምንሰራው ተሰርተን ለዚያ ክብር እንድንበቃ ነው። አያችሁ፣ እግዚአብሔር አንድ ጊዜ ፈጥሮናል፣ ዕለት ዕለት ግን ይሰራናል። እስኪ በሉ ይሄን ቃል፣ አንድ ጊዜ ፈጥሮናል በሉ እስኪ፣ ዕለት ዕለት ይሰራናል። አያችሁ፣ አንድ ጊዜ ፈጥሮናል፣ ዕለት ዕለት ይጠብቀናል። አንድ ጊዜ ፈጥሮናል፣ ዕለት ዕለት ይመግበናል። አንድ ጊዜ ፈጥሮናል፣ ግን ፈጥሮ አልተወንም። ክብርና ምስጋና ፈጥሮ ላልተወን አባት ይሁን። በእውነት እንዴት አይነት ድንቅ አባት ነው ይሄ! እግዚአብሔር ንጉሥ አባት ነው። መንግሥት ትምጣ ብለን የምንጸልይለት የምንማጸነው ንግስና ያለው ንጉሥ ነው። እስኪ በሉ በማርያም ምንድን ነው? ያ አባታችን ምንድን ነው? ንጉሥ ነው። አያችሁ፣ የንጉሥ ልጆች ነን ማለት እኮ ነው። የንጉሥ ልጅ እንደ ሙት ልጆች አልተዋችሁ፣ እጓለ ማውታ እንድትሆኑ ወላጅ እንደሌላቸው አልተዋችሁም የተባል አባት ያለን በሰማይ አባት ያለን ንጉሥ አባት፣ በእጅ ብልጫ በሕዝብ ምርጫ ያልተሾመ ንጉሥ፣ ፈጥሮ በፍቅር እየመገበ የሚገዛ ንጉሥ፣ በየ5 ዓመቱ የምርጫ ስጋት የሌለበት ንጉሥ ነው። ክብርና ምስጋና ለዘላለማዊው ንጉሥ ለመድኃኔዓለም ይሁን። እሱ ነው አባታችን። አያችሁ፣ እግዚአብሔር አባቱ የሆነለት ሰው እንዴት መታደል ነው! እንዴትስ መባረክ ነው! ሳይተኛ የሚጠብቅ መልካም እረኛ ያለው ሕዝብ እንዴት አይነት እረኛ ነው! እንዴት አይነት አባት ነው! እንዴት አይነት መግቦት ነው! ይሄ እግዚአብሔር ዕለት ዕለት ይጠብቀናል፣ ዕለት ዕለት ይመግበናል። ስለዚህ እኛ አሁን እግዚአብሔር የሚደሰትበት አንዱ መንገድ ልባችን ንጹሕ ሲሆንለት ነው። እሱን ስንመስል ነው በይቅርታ፣ እሱን ስንመስል በመልካም ስራ። በዚህ እግዚአብሔር ይከብራል፣ እግዚአብሔር ይከብራል። ቂም ስንይዝ፣ ኃጢአት ስንሰራ የምናስደስተው ማንን ነው? ዲያብሎስን። ስለዚህ አንድ ሰው እኔማ ይቅር አልልም ሲል ለማን ተግቶ እየሰራ ነው? ለዲያብሎስ። እኔማ በሌላ መንገድ በነገራችን ላይ ቂመኛ ሆኖ ይቅርታ አለማድረግ ማለት በእግዚአብሔር ላይ አድማ ማስመታት ነው። እንደምን አመሻችሁ። ይኸውላችሁ አሁን ብንኮራረፍ እንደዚህ አልላችሁም አይደለ? እንዲህ ባልላችሁ ደግሞ እግዚአብሔር ይመስገን አትሉም። ስለዚህ መኮራረፍ ማለት እግዚአብሔር ይመስገን እንዳይባል አድማ ማስመታት ነው። እግዚአብሔር እንዳይከብር ለዲያብሎስ ተግቶ መስራት። ደህና አደርሽ ስትሏቸው ምንድነው የሚሉ? እንዴት አደርክ ሲሉ ምንድነው የሚሉት? ዝም ብላችሁ ስታኮርፉ ግን ደህና አደርክ አትሉም። መልሱ ምን የሚለው መልስ ይቀራል? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ይሉ። ይሄንን ጉዳይ ይሄንን በረከት ካፋችን እንዲጠፋ ዲያብሎስ ተግቶ ይሰራል። እኛም ለዲያብሎስ ተግተን እንሰራለን። እኔማ መቃብሬ ላይ እንዳትቆሚ፣ መቃብሬ ላይ እንዳትደርሺ፣
አላናግርም፣ አልታረቅም ምን እንላለን? አያችሁ፣ በዚህ የሚከብረው ዲያብሎስ ነው። አዎ አባቴ መድኃኔዓለም ከተበደለው በደል በላይ በእኔ ላይ አልደረሰም፣ ይቅር ለይቅር ባዩ ብሎ በመተው ግን እግዚአብሔር እንዴት ይከብራል መሰላችሁ? እንዴት ይወደዋል ይሄንን ሐሳብ መሰላችሁ? ስለዚህ ይቅርታ ይሄን ያህል ዋጋ የሚያስከፍል ነው። እስኪ ትምህርታችንን ቅርጽ ለማስያዝ ለመከታተልና ለመያዝም እንዲመቻቸው 3 አይነት ይቅርታዎችን እናንሳ። በመጽሐፍ ቅዱስ 3 አካላት በጣም የሚገራርሙ ይቅር ባዮች አሉ። እየሰማችሁ ነው? ወላዲተ አምላክ ልመናችሁን ትስማችሁ። አንደኛው ሚስቱን ይቅር ያለ ነው። ሁለተኛው ወንድሞቹን ይቅር ያለ ነው በድለውት። ሶስተኛ ህዝቡን ሁሉ ይቅር ያለ ነው። አንደኛ ምኑን ይቅር ያለ፣ ሁለተኛ ምኑን ይቅር ያለ፣ ሶስተኛ ሚስቱን ይቅር ያለው በሚስቱ ምክንያት ብዙ ችግር ደርሶበት ይቅር ያለው እሱ አዳም ነው። በመጽሐፍ ቅዱስ ታውቃላችሁ፣ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አዳም ያጣው በራሱ ስህተት አልነበረም። ጸበለስን በትበላ አምላክ ትሆናለህ ሲባል ዲያብሎስ መጀመሪያ ይህን ጥያቄ አልተቀበለም። ዲያብሎስ ይሄንን ሙከራ ሲሞክር አልሳካለት ሲል በአዳም በኩል ሙከራው አልሳካ ሲል በሌላ አቅጣጫ ሞከረ። በዲያብሎስ በሔዋን በኩል ሲሞክር ተሳካለት። ስለዚህ በሔዋን ስህተት አዳም ያንን ቅዱስ ቦታ ያንን ኃያል አምላክ አጣ። ኃጢአት ማለት በነገራችን ላይ እግዚአብሔርን ማጣት ማለት ነው። ማንን ማጣት? እግዚአብሔርን ከማጣት የበለጠ ኪሳራ ደግሞ የለም። የኪሳራ ሁሉ ኪሳራ እግዚአብሔርን ማጣት ነው። እግዚአብሔርን ማጣት ደግሞ ምንድነው ከተባለ ኃጢአት ነው። ኃጢአት መስራት ነው እግዚአብሔርን የሚያሳጣ ኪሳራ፣ ገነትን የሚያሳጣ ኪሳራ። በሔዋን በኩል ይሄ ተፈጸመ። አዳም ይቅር አላት። እናንተ ከዛሬ ጀምሮ ዓይንሽን እንዳላየው አላላትም። ማን ብሎ እንደሚጠራት ታውቃላችሁ? ሕይወቴ በማርያም በሉ እስኪ። ማን ነው የሚላት? በዚህ በተአምረ ማርያም ላይ ሕይወቴ ይቤላ አዳም ለቢሲቱ አይሚሮ ከመተወጽ ግዝትነ ማርያም ምን ይላል? በሷ በኩል ቢወድቅም ምክንያት ድህነት የምትሆነዋ ወላዲተ አምላክ ድንግል ማርያምም ደግሞ የምትገኘው በሷ በኩል እንደሆነ አውቆ ከሷ ጋር ሲኖር እንደሆነ ያ ጌታ ተወልዶ ወደ ቀደመ ክብሩ የሚመልሰው አውቆ ሕይወቴ ነሽላት ነበር አለ። ይቅር ብሏታል ማለት እኮ ነው። አዳም ሔዋንን ይቅር ሲላት እግዚአብሔር አዳምን ይቅር አለው። ወደ ቀድሞ ክብርህ መልስልሃለሁ፣ ከልጅ ልጅ ተወልጄ አድንሃለሁ አለው። አሁን ይሄ ነው ይቅርታ ማለት። ወጥተሃል፣ በድለ ተሳስተህ ወጥተሃል፣ ግን በይቅርታ እመልስሃለሁ፣ አድንሃለሁ፣ ያንን ርስት አወርሳለሁ፣ እንደገና እመልሻለሁ። ለምን? ይቅር ባይ ሆኗል አዳም። ሔዋንን ይቅር አላት። አዎ ባለቤቴ እኔን ለመጥቀም ብላ ነው፣ ከዚህ በላይ ግዛቴ እንዲሰፋ አስባ ነው ብሎ አክሞ ተረዳት። ስለዚህ ይቅር አላት። ሕይወቴ ነሽም አላት። አዳም ሔዋንን ይቅር ሲል አዳምን ማን ይቅር አለው? እግዚአብሔር ይቅር አለው። በትዳር ውስጥ የምትኖሩ ሰዎች ይኸውላችሁ የትዳር እድሜው የሚረዝምበት መንገድ ይቅርታ፣ ትዕግስት፣ አይቶ ማለፍ፣ ሰምቶ መቻል ነው። የታሰበ ሁሉ አይነገርም ዝም ብሎ። እዚያው ልብ ውስጥ ፈርሶ በስብሶ የሚቀር ብዙ ሐሳብ አለ። እንዲህ ብላት ትቀየማለች፣ በቃ ልትወው ይቅርብኝ ብሎ የሚተው በልባችሁ ውስጥ ስትተውት ይላል መጽሐፍ፣ ያ በክፉ የነበረ ሐሳብ ትዳራችሁን ሊበጠብጥ ብትናገሩት ትዳራችሁን የሚበጠብጠው ሐሳብ እስቲ ዝም ልበል ብላችሁ ስተውት ሳትናገሩት ስትቀሩ ፈርሶ በስብሶ በውስጣችሁ ይቀራል። ስለዚህ በትዳር ውስጥ በይቅርታ በትዕግስት አይቶ በማለፍ ሰምቶ በመቻል ነው የትዳር እድሜ ማስረዘሚያ መድኃኒቱ። ትዳር እድሜው ቢረዝመው በዚህ ነው እንጂ ማንኛውም ሰው ጥቃቅን ክፍተቶች አሉበት።
መልአክ መስሎ የሚኖረው ባለትዳር አቤት ትዳር ማለት እንደነሱ ነው። ሲያስደስቱ ሲያስቀኑ የምትሏቸው መላእክትን መስለው ወደ መቅደሱም የሚመላለሱት ባለትዳሮች ጥቃቅን ክፍተቶች ይኖራሉ። ልዩነቱ እነሱ ጋር ያለው ክፍተትና እኛ ጋር ያለው ክፍተት እነሱ በጸሎት ታግዘው ያሉትን ክፍተቶች ተነጋግረው ይፈታሉ። እኛ ደግሞ የተፈጠረውን አደባባይ ላይ እናወጣዋለን። ምንም ቢሆን በትዳር ውስጥ የተፈጠረ ክፍተት አደባባይ አይወጣም። ለወለደችን እናት እንኳን መንገር አያስፈልግም። እዛው መፍታት፣ መጸለይ፣ መታገስ፣ ይቅር ማለት፣ ልብን አለማደንደን። ስለዚህ የመጀመሪያው ይሄ ነው። ምኑን ይቅር ያለ? ሚስቱን ይቅር ያለ፣ የትዳር አጋርን ይቅር ማለት። አይ እኔንማ እንዲህ ያደረገኝ በስህተት ነው፣ እንዲህ ለማድረግ ፈልጎ ነው፣ እኔን ለመጥቀም ፈልጎ ነው ብላችሁ እንጂ ትናንትና ቤተሰቡን ጥሎ እኔ ጋር መጥቶ አይደለም ወይ? ትናንትና እናቷን ትታ ቤተሰቦቿን ጓደኞቿን ትታ እኔ ጋር መጥታ አይደለም ወይ? ከዚህ በላይ ያለ ወይ? ከሰራችሁ መልካም ስራ ያጠፋችሁ ጥፋት አይበልጥም ብሎ ትናንትና ያደረገችውን መልካም ነገር አስቦ ይቅር ማለት። ያንን የደከመ ሐሳብ የተፈጠረውን ክፍተት አክሞ መረዳት። ልጣላ ቢል እኮ አዳም ምክንያቱ አሳማኝ ነው። ባንቺ ምክንያት ተሳሳትኩ፣ ለዚህ ውድቀት በቃ፣ ለዚህ አደረሽኝ ማለት ይችል ነበር። እሱ ግን እኔን ለመጥቀም ፈልጋ ነው ጸበለስ ያበላችኝ፣ አምላክ ልታደርገኝ ከፍ እንድልላት ተመኝታ ነው ብሎ ተረዳያችሁ። እንዲህ አይነት ልብ ለሁላችንም ያድለን። ሁለተኛው ምኑን ይቅር ያለ ነው? ወንድሞቹን ይቅር ያለ። ይሄ ይቅር ባይ ደግሞ በጣም ነው የሚገርመው። ዮሴፍ ይባላል። አቤት ልቡ፣ አቤት ልቡ፣ አቤት ልቡ። ወንድሞቹ ይቀኑበታል። ምን ይሉበታል? እግዚአብሔር የቅናትን መንፈስ ያስወግድልን ከልባችን። ገዝግዞ እንደ ነቀዝ በልቶ ውስጣችንን የሚጨርስ ክፉ መንፈስ ነው። ከዕለታት በአንድ ቀን ምግብ ይዞ ወደ እነሱ እየሄደ ስራ ቦታ በሩቅ አዩትና እንግደለው ብለው ተማከሩ ይላል። ዮሴፍ እግዚአብሔር ለትልቅ ዓላማ ያጨው ቡሩክ ልጅ ነው። ዮሴፍ እግዚአብሔር የባረከው ሰው ነው። ባለ ራእይ ነው። ህልም ያያል። ህልመኛ ሲሆን ህልሙን ሲናገር ቀኑበት። እንግደለው ተባባሉ። ምን እንበለው? ወንድሞቹ ተመካከሩና ከወንድሞቹ መካከል አንዱ ይሁዳ ገለነው ምን እንጠቀማለን? ዓላማው እሱን ማጥፋት አይደለ? አዎ። ስለዚህ ከምንገድለው ብንሸጠው ይሻላል። ከሸጥነው እሱንም ከገጸ ምድር አጠፋ ነው፣ ገንዘቡንም ይጠቅመናል። ስለዚህ እንሽጠው የሚል ሐሳብ አቀረበ። ይሄ ሐሳብ ተቀባይነት አግኝቶ በስብሰባው ዮሴፍ ተሸጠ። ኦሪት ዘፍጥረት ምዕራፍ 39 ቁጥር 2ን ስታነቡ እንደዚህ ይላል፣ እግዚአብሔር ከዮሴፍ ጋር ነበር ይላል። እግዚአብሔር ከማን ጋር? ከየዋሁ ከዮሴፍ ጋር፣ ከተሸጠው ከዮሴፍ ጋር፣ ከሚመከርበት ከዮሴፍ ጋር፣ ጉድጓድ ከተቆፈረለት ከዮሴፍ ጋር ነበር። ኧረ ያ ጌታ ከሁላችን ጋር ይሁን። በእውነት ከዮሴፍ ጋር ነበር። እንዲያውም አባ ጊዮርጊስ ዘጋስጫ በሰዓታቱ ከዮሴፍ ጋር ነበር ሳይሆን ምን አለ? ዘምስለ ዮሴፍ ተሰይጠ ነው የሚለው። ከዮሴፍ ጋር አብሮ ተሸጠ። በኋላ ሰው ሆኖ ደግሞ ከድንግል ማርያም እንደ ዮሴፍ ተሸጠ። ራሱ ዮሴፍ የክርስቶስ ምሳሌ ነው። የክርስቶስ ልብ ያለውም ነው። የይቅርታ ልብ ያለው ነው። ወንድሞቹ ሽጠውት ልብሱን ሸሚዙን አስቀርተው ቀዳደው ደም ቀብተው ለአባታቸው መርዶ አረዱት። ልጄ ዮሴፍስ ሲላቸው ክፉ አውሬ በላው አሉት። አባታቸው እርሙን አውጥቶ ልጄ ሞቷል ብሎ አልቅሶ አበቃ። በሕይወት ያለውን ያንን የተገፋውን እግዚአብሔር ሌላ ትልቅ በረከት ከፊቱ ያዘጋጀለትን ሰው ሞቷል አሉ። ይኸውላችሁ ጠላት እንደዚህ ነው። በሕይወት እያላችሁ መቃብራችሁን ቆፍሮ መርዶውን አርድቶ ቀብሯችሁ ጨርሶ እግዚአብሔር ገና ሌላ በረከት አለው። ገና ሊያኖራችሁ የታመነ ነው።
እግዚአብሔር ከዮሴፍ ጋር ነበር። በጲጥፋራ ቤት እንደውም መጽሐፍ የሚለው ስራው የተከናወነለት ሰው ሆነ ይላል። የነካው ሁሉ ይሰምርለታል። ማን ከእርሱ ጋር ነው? እረ ያ እግዚአብሔር ከሁላችን ጋር ይሁን። የምስኪኖች ረዳት እግዚአብሔር ከዮሴፍ ጋር ነበረ። ዮሴፍ የተናገረው ይሁን በቃ ተብሎ ነው የሚጸድቀው በስብሰባ። ዮሴፍ የሰራው በጣም ጥሩ ብሎ ነው የሚያልፈው። ስራው የተከናወነለት ሰው ሆነ። እግዚአብሔር ከእርሱ ጋር ነው። ቀና ልብ አለው። የማይቀየም ቂም የማይቋጥር ተንኮልን በልቡ አርግዞ ማይኖር ነው ዮሴፍ። በጲጥፋራ ቤት ደግሞ ሌላ ፈተና ገጠመው። ጲጥፋራ መንገድ እንደሄደ የጲጥፋራ ሚስት አብረህ ካልተኛ አለችው። ጲጥፋራ በቤቱ ውስጥ ሲጠየቅ ዮሴፍን ጠየቁት። እሱ ያለው ይሁን ነው የሚል። በቤቱ ላይ ሹሞታል። አሁን ግን ሚስቱ ይሄንን ስትጠይቀው ጌታዬ በዚህ ላይ አላሰለጠነኝም፣ ጲጥፋራ ባያየኝ አምላኩ ያየኛል፣ አላደርገውም አለ። አላደርገውም። ማን ያየኛል? ማን ያየኛል? ጲጥፋራ ባያየኝ ምኑ ያየኛል? አምላኩ ያየኛል። በቤቱ ውስጥ አምኖ በቤቱ ውስጥ ሹሞ ያስቀመጠኝ ጌታዬንማ እንዲህ አልክደውም። አዎ ጲጥፋራ ያየኝም፣ አምላኩ ግን ያያል። የሁላችሁ ባለትዳሮች ሚስቴ ላታየኝ ትችላለች፣ ሚስቴ ባታየኝም አምላኳ ያየኛል ብላችሁ መታመን አለባችሁ። ሚስቶች ባላችሁ ላያያችሁ ይችላል፣ ባሌ ባያየኝም አምላኩ ያየኛል ማለት ግን ያስፈልጋል። ሰው ከሚያየው በላይ እግዚአብሔር ያየው ይበልጣል። እግዚአብሔር ደግሞ ጨለማ፣ ኮርኔስ፣ መጋረጃ፣ ግድግዳ አይሰውረው። ዘተከላሁ ለአይን እይሬእይኑ ይላል ቅዱስ ዳዊት። ለእናንተ አይንን ፈጥሮ እንድታዩ ያደረገ እግዚአብሔር አያይም? አያይም ወይ? ያያል። በብርሃን አይደለም በጨለማ ያያል። እንዲያውም እኛ እናንተ የምታዩት አሁን ፊታችንን ነው። እኔም ፊታችሁን ነው የማየው። እግዚአብሔር ከፊት ያለፈ ከነጠላ አልፎ ቆዳን አልፎ ምንን ያያል? ልብን ያያል። እግዚአብሔር አይኑ ውጫዊ ማንነትን ብቻ አይደለም ያየው። ዘተከላሁ ለእዝን እይሰምዕኑ ለእናንተ ጆሮን ተክሎ እንድትሰሙ አድርጎ የፈጠረ እግዚአብሔር አይሰማም? ይሰማል። የተነገረውን ብቻ አይደለም እኮ የታሰበውን ይሰማል። የሚታሰበውን ያውቃል። አይገርምም? ይሄ አምላክ እያወቀ ነው የሚወደን። ብዙ ወዳጆቻችሁ ወዳጅነታቸው የቀጠለው ስለማያውቁ ነው። በልባችሁ ያሰባችሁትን የሆነ ቀን አስባችሁ በእነሱ ላይ የተወቹት ተንኮል ቢያውቁት ኑሮ እንዴት እንዲህ ብለሽ ታስብኛለሽ ብለው ያን ቀን ወዳጅነታቸውን ያቋርጡ ነበር። ያሰብነውን ሁሉ ስላላወቁ ነው ወዳጅነታቸው የቀጠለው። እግዚአብሔር ግን አቅም ብናገኝ በእሱ ላይ እንደምንነሳ እያወቀ የልባችንም ክፋት እያወቀ የወደደን ብቸኛ ወዳጅ እሱ ነው። መድኃኔዓለም ምስጋና ይግባው በእውነት። ስለዚህ ዮሴፍ አላደርገውም አለ። ብላ ጮኸች። ምን ነው ስትባል ሰው ሰራተኛ ሲያስገባ አፍንጫው ጎራዳ፣ ፊቱ ጨምዳዳ፣ ጸጉሩ ከርዳዳ የሆነ ሰው ነው የሚያስገባው። ደግሞ ጲጥፋራ ይሄን ዱር እያስገብተው ልድፈርሽ አለች። ምን አይነት ደፋር ነው ተብሎ ዮሴፍ እስር ቤት። ማን ከእርሱ ጋር ነው? አቤት የምስኪኖች ረዳት እግዚአብሔር። ያ ጌታ ከሁላችን ጋር ይሁን፣ ዛሬም ከእርሱ ጋር ነው። አያችሁ፣ ወንድም ይከፋል፣ ቤተሰብም ይከፋል። ከእናት በላይ የሆነው ጌታ ግን ፍቅሩ ምንም ውስጥ ሆኑ ያ ወዳጅ 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 ነው። ይኸውላችሁ ዋስትና ያለው ፍቅር፣ ይሄ ጋራንት ያለው ፍቅር የመድኃኔዓለም ፍቅር ነው። ጴጥሮስ ራሱ ታስታውሳላችሁ፣ ትወደኛለህ ሲባል እወዳለሁ ማለት ፈራኩ። የሰው ፍቅር የሰው ነው። እንደምወድህ የማውቀውን አይደለሁም። ማን ነው የሚያውቀው? አያችሁ፣ ለዚህ ነው የሰው ፍቅር አሰማማኝ አይደለም።
እርግጠኛ ሁነን በፍቅሩ የምንመካው በእግዚአብሔር ፍቅር ብቻ ነው። ወንጀለኛዋ እሷ ናት። የታሰረው ማን ነው? ዮሴፍ። ሐቀኛው ታሰረ፣ ወንጀለኛዋ ገና አለች። ብዙ የታሰሩ ሐቀኞች፣ ብዙ ያልታሰሩ ወንጀለኞች አሉ ማለት እኮ ነው። አይገርማችሁ? የታሰረ ሁሉ ወንጀለኛ አይደለም፣ ያልታሰረ ሁሉ ሐቀኛ አይደለም ማለት እኮ። አሁን መታሰር የነበረበት ማን ነው? እሷ ናት ወይ እሱ ዮሴፍ ነው? አቤት አቤት! ወንጀለኛዋ ማን ናት? የታሰረው ግን ማን ነው? የዓለም ጠባይዋ እንደዚህ። እስቲ ሁለት እጃችሁን ወደ ላይ አውጡት። ሁለቱንም ወደ ላይ ከሁለቱ እጃችሁ ታታሪ፣ ትጉ፣ ብርቱ ሰራተኛ የትኛው ነው? ቀኝ። እሺ፣ አምባር፣ ጌጥ፣ ሰዓት፣ በወርቅ በቀለበት የሚያጌጠው የሚሸለመው ደግሞ የቱ ነው? የሚሰራው ሌላ ነው፣ የሚሸለመው ሌላ ነው። ይሄ የዓለም ጠባይ ነው። አያችሁ? ቀራኔው ላይም እንደዛ እኮ ነው የሆነው። ሁለት አካላት ቀረቡ። ወንበዴዎች እንዴት መዝረፍ እንዳለባቸው የሚያሰለጥን የወንበዴዎች አለቃ፣ የሽፍቶች አለቃ፣ የቀማኞች ሁሉ አውራ የሆነው በርባንና ጻድቁ ቅዱሱ ይቅር ባዩ ጌታ ሁለቱ ቀረቡና ማንን ልፍታላችሁ ሲባል ማን ይፈታ? ቀማኛው ምህረት ይደረግለት። ጻድቁ ቅዱሱ ጌታ ግን ምን ይሁን? ይሰቀል። ይኸውላችሁ ይሄ ዓለም ጠባይ ነው። ዮሴፍ ባልሰራው ጥፋት በበጎ ሐሳቡ በታማኝነቱ ታሰረ። ግን ማን ከእርሱ ጋር ነው? እስር ቤት እንደገባ ወዲያው የእስረኞቹ ኃላፊ ሆኖ ተሾመ። ማን ከእርሱ ጋር ነው? ኧረ ምስጋና ይግባው ይሄ ጌታ በእውነት። እስር ቤትም ሆኖ ከእርሱ ጋር ነው። እንዲያው መጽሐፍ ዮሴፍ ያለ ሹመት አላደረም ይላል። ምርጫው ተጠናቆ ነው የሚጠብቀው። እስር ቤትም እያለ ዮሴፍ 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 ነው። እስረኛ ሊጠይቅ የሚመጣ የታሰሩት ሰዎች ቤተሰቦቻቸው ምግብ ይዘው ሲመጡ የታሰሩት ሰዎች ያለ ዮሴፍ ምግቡን አይበሉም። ሁሉም ዮሴፍ ነው። ማን ከእርሱ ጋር ነው? አያችሁ፣ ከምንም በላይ ምንም አይኖራችሁ፣ ምንም ሳይኖራችሁ እግዚአብሔር ካለ በቂና ከበቂ በላይ ነው። ዮሴፍ እያደረ ከፍ ይላል። ይገፉታል ሰዎች፣ እግዚአብሔር እያደረ ከፍ ያደርገዋል። ዮሴፍ በኃላፊነት ውስጥ ያለበት ያ እስር ቤት ሁለት የመንግስት ባለስልጣናት የመንግስትን በጀት አጭበርበራቸዋል ጉዳዩ እስከሚጣራ ተብለው እስር ቤት ታሰሩ። ወዲያው አንዱ ባለስልጣን ህልም አየ። እንዴ በትሪ እንጀራ ይዞ ወፎች እየበሉ ነው ከላው ላይ። ምን አይነት ህልም ነው ያየሁት? ዛሬ ሌሊት ህልም አየሁ አለ። ያንን ህልም ለዮሴፍ ነገረው። ዮሴፍ ደግሞ ህልም የመፍታት ጸጋ አለው። ጉዳይህ ተጣርቶ ከዚህ ቀን በኋላ ወደ ቀድሞ ስራ ትመለሳለህ ብሎ ተረጎመለት ዮሴፍ። ተመስገን አለ። እንዳለው ሆነ። ግን አለው ዮሴፍ ከዚህ ስትወጣ ተሽከርካሪ ወንበር ላይ ስትቀመጥ ወደ ቀድሞ ስራ ስትመለስ እንዳትረሳኝ አለው። ምን እንዳትለኝ? ዮሴፍ በተረጎመለት መሰረት ያ ባለስልጣን ከወንጀሉ ነፃ ነህ ተብሎ ጉዳዩ ተጣርቶ ወደ ስራው ሲመለስ ዮሴፍን ረሳው። ምን አለው? ረሳው። ብዙዎችን እኮ ረስተናል እኛ። ጭራሽ ማን ልበል ሁላ ብለናቸዋል። ኧረ ገሌ ነኝ እያሉ ያብራሩ። እኛ ሲቸግረን እኮ ነው የገሌን ስልክ እስኪ ብለን ማፈላለግ የምንፈልግ ጀምሮ። የተቸገሩ ሰዎች ሲሆኑ እየነገሩን አናውቃቸውም፣ ረስተናቸዋል። ያ ባለስልጣን ዮሴፍን ረሳ። ትናንትናውን ረሳ። በመከራው ቀን አብሮት ያለቀሰውን አይዞህ ብሎ ያጽናናውን ዮሴፍን ረሳው። ከዘመናት በኋላ ባለስልጣኑ ጠቅላይ ሚኒስቴሩ ህልም አየ። ህልሙ 7 ወፋፍራም ላሞች 7 የከሱ ላሞችን ሲውጧቸው አየ። ደንግጦ ተነሳ። ምን ጉር ነው?
በቤተ መንግስቱ ውስጥ አቀብተ መወልዳን መፈከራነ ህልም አማካሪዎች ተብለው የተሰገሰጉ በማማከር ብቻ ህልም በመፍታት ብቻ ደሞዝ እየተቀበሉ ይኖራሉ። በሉ ዛሬ እንግዲህ ጉዳችሁ ነው። ህልም አይቼ ነበረ፣ ህልሙም ጠፍቷል፣ ተርጓሚውም ጠፍቷል፣ አሁን ውለዱ አለ። ምን ይባል ደግሞ ሌላ ነገር ብትነግሩኝ ውስጤ ላይ ይመላለሳል። ልናገረው ስል ነው የሚጠፋብኝ። አውቀዋለሁ ደግሞ ሌላ ነገር ብትነግሩኝ። ሁሉም በሐዘን ተመታ። በዚህ ጭንቅ ጊዜ ያ ባለስልጣን ማንን አስታወሰው? አቤት እግዚአብሔር ምስጋና ይግባው። ዮሴፍ ታወሳውን ተዛለው። እስቲ እንደዚህ በሉ፣ እስቲ እግዚአብሔር በሉ። የወደቁትን ያነሳል፣ የተረሱትን ምን ይላል? የሚያስታውሰን እግዚአብሔር፣ የማይረሳን አባት ምስጋና ይግባው። አሁን ባለስልጣኑ አይደለም ያስታወሰው፣ እግዚአብሔር ድንቅ ስራ ሰርቶ ዮሴፍን ሊያወጣው፣ ዮሴፍን ከፍ ሊያደርገው ዋዜማውን እያከበረ ነው እግዚአብሔር። አረ ንጉሥ ሆይ ያኔ ታስሬ በነበረበት ጊዜ እርግጠኛ አድርጎ ህልሜን የፈታልኝ፣ ደግሞ ሲሆን ያየሁት አንድ ህልም ፈቻለ እዚህኛ እስር ቤት፣ እዚህ እስር ቤት አዎ ና በሉት ተባለ። ዮሴፍ መጣ። ይሄ ነው አሁን ታደርገዋለህ? በእግዚአብሔር ስም አደርገዋለሁ። እግዚአብሔር አይተወኝም አለ። ማን ከእርሱ ጋር ነው? ቀጥር ሲባል ንጉሥ ሆይ እንደተኛ 7 ወፋፍራም ላሞች 7 የከሱ ላሞችን ሲውጧቸው አላየህም ሲለው አለ። አሁን መጣለት። አያቸው ህልሙ 7 ወፋፍራም ትርጓሜው ወሳው ህልሙ ይሄ ነው ትክክል ነው። ትርጓሜው 7 ወፋፍራም ላሞች ማለት በዘመንህ በግዛት 7 ዓመት ጥጋብ ይሆናል፣ ቀጣዩ 7 ዓመት ደግሞ ረሃብ ይሆናል። መፍትሄውስ? መፍትሄውማ በመጀመሪያዎቹ የጥጋብ 7 ዓመታት ለቀጣዩ የመከራ ዘመን የሚሆን መሰብሰብ ነው፣ መከዘን ማከማቸት ነው መፍትሄው። የዚህ ጉዳይ ዋና ኃላፊ አድርጌ ከዛሬ ጀምሮ ሾሜሃለሁ ተባለ ዮሴፍ። ማን ከእርሱ ጋር ነው? እግዚአብሔር ከእርሱ ጋር ነው። ዮሴፍ ስራውን ጀመረ። በጥጋቡ ዘመን ሰው ይደሰታል። ዮሴፍ ዛሬን አይደለም ነገን ያያል፣ ይሰበስባል። አይበላሽም፣ ነቀዝ አይበላውም። ማን ከእርሱ ጋር ነው? ስራው የተከናወነለት ሰው ሆነ፣ የሰመረለት ሰው ሆነ። 7 የጥጋብ ዓመታት አለፉና ምኑ ጀመረ? እግዚአብሔር ከረሃብ ይሰውረን። ረሃብ ኮነ በሀገሩ ወፈድፋደሰ በከናን ይላል። በሀገሩ ሁሉ ረሃብ ሆነ። በተለይ ወንድሞቹ ባሉበት ሀገር ለምለም ቅጠል እንኳን የለም። ዛፉ ሁሉ ደርቋል። ዜና ሲሰማ ግብፅ ሀገር ዮሴፍ የሚባል ሰው እህል እየሸጠ ነው። ወንድሞቹ ሊገዙ አልመጡም። ትናንትና እንደ እህል የሸጡት ዮሴፍ ዛሬ እህል እየሸጠ ነው። ትናንትና ሞቷል ብለው መርዶ የነገሩለት ዮሴፍ ከብሯል። እኔ በጣም የሚገርም የመጽሐፍ ቅዱስን አንቡት። ኦሪት ዘፍጥረት ምዕራፍ 37 38 39 ሙሉ በቃ የሱ ታሪክ ነው። በሉ አምጡ አላቸው። ይዘውት በመጡት ኩንታል እህሉን አደረገና ብሩን ተቀብሎ እዛው ኩንታል ውስጥ አስገባላቸው። ሄደው ሲያዩ እህሉ ሙሉ ነው፣ ገንዘቡ ሙሉ ነው። ተመልሰው ሲመጡ አሁንም እንደገና ሊገዙ፣ ለመሆኑ አባቴ ያዕቆብ ደህና ነው አላላቸውም እንዴ? ማን ነው ሲሉ እኔ እኮ አሁን እህል የምሸጠው ዮሴፍ ትናንትና እናንተ ይሸጣችሁኝ ነኝ። እናንተ መቃብሬን ቆፈራችሁ፣ እግዚአብሔር ሹመት ወንበሬን አዘጋጀ። እናንተ መርዶዬን ነገራችሁ፣ እግዚአብሔር ግን የምስራችሁን አዘጋጀ። እኔ እኮ ወንድማችሁ ዮሴፍ ነኝ። በሉ ሂዱና አባቴን ያዕቆብን ይዛችሁ ኑና የመከራውን ዘመን ከኔ ጋር አሳልፉ አላላቸው? እንዴት አይነት ልብ ነው በመድኃኔዓለም! እንዴት አይነት ምህረት፣ እንዴት አይነት ይቅርታ ነው! እጁ ላይ ወድቀዋል እኮ። ዮሴፍ መበቀል ቢፈልግ ጦር፣ ሌላ ሰራዊት አይደለም የሚያስፈልገው። እህል አልሸጥላችሁ ቢላቸው አይኑ እያየ ተቆማጥረው ይሞታሉ በረሃብ። አላደረገውም።
ለወንድሞቼማ በገንዘብ አልሸጥም እሰጣቸዋለሁ እንጂ በሉ ሂዱና አባቴን ይዛችሁ ነው የመከራው ዘመን እስከሚያልፍ ከኔ ጋር ቆዩ። ሄዱ። ለአባታቸው ላይ ያዕቆብ ምን ብለው ይንገሩት? የዛሬ ስንት ዓመት ምን ሆኗል ብለዋል? ሞቷል ብለዋል። አሁን ዛሬ ደግሞ ምን ብለው ይንገሩ? አይ አንተ ትሻላለህ፣ አንተ ንገረው። አይ አንተ ትሻላለህ፣ አንተ ትሻላለህ ይባባሉ ጀመሩ። መርዶውን ለመንገር እኮ ተጣድፈው ነው የተናገሩት። እውነቱን ለመናገር ግን ያው አንደበታቸው ታሰረ። ሲነግሩት ያዕቆብ እንዴ ምንድነው የምታወሩት አለ። ልጄ ወደ መቃብር ነው እንጂ ወደ ዩኒቨርሲቲ ነው እንዴ ሄደው? ልጅ ነገሰ ትሉኛላችሁ እንዴ? የትኛው ልጅ? ያ ዮሴፍ ነገሰ። ከመቃብር ወጥቶ ነው እንደሚነግሰው ልጅ። ምንድነው የምትሉት? እንደውም አባዬ ይሄ ማህሌተ ጽጌ ላይ ያዕቆብ ነገደ በፍስሐ ይላል። የዛሬ ስንት ዓመት ያለቀሰው ልቅሶ ታደሰ። ያዕቆብ እንደገና ለቀሰ። ሶበ ሰማ በብሔረ ግብጽ ከመነግሰ ወልዱ ይላል። የሞተው ልጁ ነገሰ ሲባል አላምን ብሎ ሲቃ እየተናነቀው ሄዶ እዚያ አበባ ምንጣፍ ላይ እዚያ ተሽከርካሪ ወንበር ላይ እዚያ ክብር ላይ ሲያገኘው ሞተ የተባለለት ያለቀሰውን እንባ እንደገና ደገመው። አዎ እግዚአብሔር ከፍ አደረገኝ አለ። ማን ከእርሱ ጋር ነው? ኧረ መድኃኒዓለም ምስጋና ይግባው። እግዚአብሔር ከእርሱ ጋር ነው። በሉኑ አላቸው። ከአባታቸው ጋር አብረው መጡ። ለታላላቅ ባለስልጣኖች ቤተሰቦች ናቸው፣ ተዋውቋቸው እያለ እነሱ ደግሞ የዮሴፍ ወንድሞች ናቸው፣ የባለስልጣን ወንድሞች። በሱ ስም መመካት ጀመሩ። አያችሁ ይቅርታ፣ አያችሁ ይቅርታ። ይቅር በማለት ምንም አልተጎዳም። እንዲህ አይነት ይቅርታ አለ። የተወደዳችሁ የእግዚአብሔር ልጆች ስንት አይነት ይቅርታን ያልኳችሁ ቅድም? የመጀመሪያው ምኑን ይቅር ያለ፣ ሁለተኛው ወንድሞቹን ይቅር ያለ፣ የመጨረሻው ይቅር ባይ ደግሞ ይገርማል። ህዝቡን ሁሉ ይቅር ያለ፣ የወጉትን ይቅር ያለ፣ ያደሙትን ይቅር ያለ፣ ችንካሩን እያጠበቁት እሱ ግን የሚያደርጉት ምን እንደሆነ ባያውቅ ነውና ምን በል ይበል የሚል መድኃኔ ዓለም ነው። ደግሞ እሱ ደግሞ ይሄ ይቅርታ ቃላት አይገልጠው። እስቲ እንዲያው አንድ ነገር ልጠይቃችሁ። ብዙ ቀን ታርቃችሁ ሊሆን ይችላል፣ ግን አሁን አንድ ጥያቄ ልጠይቅ። እዚህ ጋር አንድ ሰው ድንጋይ አንስቶ ኳ አርጓችሁ ይቅርታ ቢላችሁ እሺ ትላላችሁ? አዎ ይቅር ካልን እንኳን የይቅርታ ልብ ከኖረን እንኳን ቁስላችን ከደረቀ በኋላ ደማችን ከተጠረገ በኋላ ንዴታችን ካለፈ በኋላ አይደለም። መድኃኒዓለም ይቅር ሲል ግን ደሙ እየተንጠባጠበ ነው። ችንካሩ ተሰክቷል እጁ ላይ። ይቅር በል ይላል። ክብር ምስጋና ለዚህ ጌታ ይሁን። በእውነት ይቅር ያለን መድኃኒዓለም አሁን እስኪ አንድ ጥያቄ ልጠይቃችሁ። አትዋሽኙ ግን ትዋሻላችሁ? እዚሁ ናችሁ? አትዋሹም? ማን ምስክር ይሆን? ሁላችሁም ተናገሩ። አሁን የመጨረሻ ሐሳቤ ነው። ማን ምስክር ይሆን? ማን ምስክር ይሆን? ላንዋሽ እግዚአብሔር ምስክሬ ነው ብላችኋል። እሺ ልጠይቃችሁ። በከንቱ ነገር በአሉባልታ ባልሆነ ወሬ በከንቱ ሐሳብ በሚያልፍ ጉዳይ እገሌ ለምን እንዲህ አለችኝ፣ እገሌ ለምን እንዲህ አደረገ ብለን የተኮራረፋችሁ ሰዎች የላችሁም? እዚህ ውስጥ አለን። የተኮራረፋችሁ በጣም ጥሩ። በደንብ ስሙኝ። አሁን በደንብ ስሙኝ። እስኪ አስቡት። ዮሴፍ ከተበደለው በደልና ከእናንተ በደል የትኛው ይበልጣል? በጣም ጥሩ። ከዮሴፍ በላይ አልተበደላችሁም አይደል? በጣም ጥሩ። አሁን አትዋሹኝም። ቅድም ተነጋግረናል። መሳቅ ካሁኑ ከዚህ ቅጽበት ጀምሮ ፈጽሞ የተከለከለ ነው። እስኪ በሆነ ጉዳይ የተኮራረፋችሁ ሰዎች እስቲ እጃችሁን አውጡልኝ። ከሆነ ሰው ጋር የማትነጋገሩ ብቻ ከጆሮ በላይ ቆይ እንዳትስቁ ብያለሁ። መስቀል ነው ያዝኩት። አሁን ቀልድ አይደለም የቆምኩት። ተነሱ ቂመኞች ብቻ። ላንዋሽ ማን ምስክሬ ነው ብላችኋል? አጃቢ ሳትፈልጉ በሰማይ ለፍርድ ከመቆም እግዚአብሔር ይሰውራችሁ። እንደ ንስሐ ያደርግላችሁ እግዚአብሔር።
ልነሳ አልነሳ የሚል ሰው ካለ የራሱ ጉዳይ። እኔ አላውቅም፣ ግን ያ ልብንና ኩላሊትን የሚመረምረው እግዚአብሔር ምስክሬ ነው ብላችኋል። በጣም ጥሩ። እስቲ ያንን አባታችሁን አስቡት። መድኃኔዓለምን ይቅር ባዩን ደግሞ ዮሴፍን በሱ ላይ ከደረሰው በላይ በመድኃኔዓለም ላይ አይሁድ ካደረሱት በላይ እነዚህ ያኮረፋችኋቸው ሰዎች በእናንተ ላይ አድርሰዋል? አላደረሱም አይደል? ከመድኃኔዓለም በደልና ከእናንተ በደል የማኑ ይበልጣል? ትንሽ የእናንተ አይበልጥም? እሺ በዮሴፍ ላይ ከደረሰው በደልና በእናንተ ላይ ከደረሰውስ የዮሴፍ ይበልጣል? የእናንተ ትንሽ የእናንተ ይበልጣል። እርግጠኞች ናችሁ? በጣም ጥሩ። ዮሴፍ ያን ያህል ተበድሎ ምን ብሏል? መድኃኔዓለም ያን ያህል ቆስሎ ምን ብሏል? ከእናንተ ይበልጣል አይደል በደሉ? ከእናንተ የበለጠ ተበድሎ ግን እሱ ምን ብሏል? እስኪ ደግሞ እነዚያን ደግሞ እናንተ አሁን የተቀየማችኋቸውን ሰዎች እስኪ አስቧቸው። ደግሞ እንዳያገረሽባችሁ ረስቸው ነበር ደግሞ አስታወሰኝ እንዳትሉ። አሰባችኋቸው? እስቲ በልባችሁ ጸልዩላቸው። እንደው በእውነት የሆነ በጎ ነገር አሳልፋችሁ አይደል? የሆነ ጊዜ የሆነ መልካም ጊዜ ነበር አይደል? በመካከል ላይ ያንን ግድግዳ የዘረጋው እኮ አሁን ላይ እንዲህ በእናንተና በእነሱ መካከል ያለው ግድግዳ እኮ ሰይጣን የገነባው ነው። ይሄ ግድግዳ ቢፈርስ ማን ነው የሚከብረው? ማን ነው የሚከብረው? ዲያብሎስ እርር ይላል፣ መላእክት እልል ይላሉ። ታውቃላችሁ አይደለ? በአንድ ኃጢአተኛ ንስሐ መግባት፣ በአንድ ቂመኛ ይቅር መባባል በሰማይ መላእክት ዘንድ ምን ይሆናል? ደስታ። መላእክት ደስ ይበላችሁ፣ አንድ በኃጢአት የነበረ የአዳም ልጅ እኛን መስሎ ሊኖር ወስኖ ከማህበራችን ተቀላቅሏል፣ ደስ ይበላችሁ ብሎ ሚካኤል ይዘምራል። እስኪ የእናንተ በደል ከዮሴፍ በደል ካልበለጠ፣ ከመድኃኔዓለም በደል ካልበለጠ፣ አሁን እናንተስ እንደ አባታችሁ ይቅር ትላላችሁ አትሉም? ይቅር ትላላችሁ አትሉም? ማርያምን እንዴት እንደምትሉ ደግሞ የቤት ስራውን ላሳያችሁ። እዚህ ካሉ እዚሁ ነው ቂማችሁን ቀብራችሁ የምትሄዱት። እቅፍ አድርጋችኋቸው ዲያብሎስ እርር ይበል፣ ሚካኤል ከነሰራዊቱ የመላእክት ማህበርተኞች በመላእክት ከተማ ደስታ ይሁን፣ አባቴ መድኃኔዓለም ይቅር ባዩ ይክበር ብላችሁ እዚሁ ጋር ነው የምትጨርሱት። እዚሁ ጋር ከሌሉ ስታገኟቸው ይቅርታ ታደርጋላችሁ። በአካል የማታገኟቸው ከሆነ ይሄ ስልካችሁ ምን ይሰራል? ስንት ቀን ኃጢአት ሰርተንበት አይደል? ስንት ቀን ሰዎችን ሰድበንበት አይደል እንዴ? አንድ ቀን እንኳን እስቲ የጽድቅ ስራ ይስራ። መልእክት ትጽፉላችኋላችሁ እንደዚህ ብላችሁ መጀመሪያ ከመጣላታችሁ በፊት የነበረውን መልካም ዘመና ያኔ በመልካሙ ዘመን እንዲህ አድርገን ነበረ። ዛሬ ግን በእኔና በአንተ መካከል ዲያብሎስ ይሄንን ግንብ ዘርግቶ ከተነጋገርን ይሄን ያህል ጊዜ ሆነን፣ ዛሬ ግን በእግዚአብሔር ቃል መስታወትነት ራሴን አይቼ ደግሞ ከቂም ያተረፍኩት ምንም ነገር ስለሌለ በእኔ በኩል ይቅር ብያለሁ ትላላችሁ። እግዚአብሔር ይቅር ይበላችሁ። አረፍ በሉ። እግዚአብሔር እንደ ንስሐ ይቁጠርላችሁ። ደግሞ ከዚህ ስትመለሱ የምር ልታደርገው ነው እንዴ? ነገር የምር ወዲያው ደግሞ ይቅር ልትይ ነው እንዴ ብሎ ሀሳባችሁን እንዳያስቀይራችሁ። አሁን ያለው የልባችሁ ግለት ይሄ ውሳኔ ዲያብሎስ እንዳያሻው ሳታደርጉት እንቅልፍ እንዳይወስዳችሁ። ከዚህ ስትወጡ ይለቅመዋል መልካሙን ሰው። ይሄን ሳላደርግማ እንቅልፍ የለኝም ብላችሁ አድርጋችሁት ሰይጣንን አሳፍራችሁ እግዚአብሔርን አክብራችሁ ነው። እሺ እግዚአብሔር እሺ ይበላችሁ፣ ልመናቸውን ይስማ ይቀበል። የዮሴፍ አምላክ ከእናንተ ጋር ይሁን። ያንን ልብ ይቅርታ ለሁላችንም ያድለን። የሰማነውን ይባርክልን። ወስብሐት ለእግዚአብሔር።